don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Everything I do so instinctive and so passionate. Every word I move so descriptive like an adjective. I got a vendetta against people who patented being negative when you should be getting after it. I got facts over tracks, this and that, spitting slow, spitting fast. I could roast, I could gas, think I'm okay at last, but I don't know if that can erase all the past and the pettiness. A reflection of the emptiness, hilarious. You think you're worth my time, you're delirious, mysterious, because you are behind a fake exterior. Inferior, you know I'll always be a bit superior. Get off of me, this ain't no humble brag. I want you to hear what you can say. አክብራችሁ ስለመጣችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አይ ፈዘውብኝ ነው። እሺ ከዛ በመቀጠል ብዙ ንግግር አልችልም፣ ስራ ነው የምችለው። ባይዘው ስራ ላይ ጎበዝ ነኝ፣ ወሬ አልችልም። ዶክተር ፌቨን ልዩ የጥርስ ሕክምና ክሊኒክ መርጠሽ ኮርተሽልኝ ብራንድ አምባሳደር ስላደረግሽ በጣም አመሰግናለሁ እና አብረን እንሰራለን። የስ ወደፊት እና እወዳችኋለሁ። አመሰግናለሁ። እናቴ በጣም እወድሻለሁ። በአንቺ ጸሎት ብዙ ነገርን አልፌያለሁ። እግዚአብሔርን የአንቺ ጸሎት ነው እዚህ ያደረሰኝና እወድሻለሁ የኔ እናት። በጣም አከብርሻለሁ። ለእናቴ አንዴ ፍቅር ስጡልኝ። እናቴ እወድሻለሁ በጣም። ጃዬ እንኳን ደስ ያለሽ። እንኳን አብሮ ደስ አለን። ወደዚህ ስንጠራ የቃል ኪዳን የሥነ ስርዓት ተብሎ የጠራ ነው። እዚህ ስንደርስ ግን ሌላ ነገር ነው። ያው ይሄም እኮ ራሱ አምባሳደርነቱ ፕሮሚስ ነው። አብረን ብዙ እንቆያለን፣ ብዙ እንሰራለን። ራሱን የቻለ አንድ ፕሮሚስ ነው። ትልቅ ነገር ነው። ከትዳር አይተናነስ። ዶክተር ፌቨን ጥርስ ሕክምና 13 ዓመት ሆኖታል ከተመሰረተ። 13 ዓመት ጥሩ ሰርቪስ እየሰጠ እዚህ ደርሷል። አሁን ደግሞ በቀጣይ ወደ ሶሻል ሚዲያው እንዴት እንምጣ ስንል ይራቢሮን መረጥን። ገንዘቡ ታውቋል ተፈራረማችሁበት? ኦፍ ኮርስ እና ያለው ይነገራል። ገምት። ብዙ ዜሮች ይኖሩታል። ዶክተር ፌቨን ጥርስ ሕክምና እንግዲህ የምንገኘው ቦሌ መድኃኒዓለም ሞል 4ኛ ፎቅ ላይ ነው። 13 ዓመት ቆይተናል። በጣም ጥሩ አገልግሎት እንሰጣለን። እንግዲህ ያው የሳንቲሞን ጉዳይ በኋላ ደውዬ እጠይቅሻለሁ። አመሰግናለሁ። ከቢ ስራ ዘመን ይሁንላችሁ። በመጀመሪያ ጃኒ በጣም ነው የምወዳት። ከፋዘር ቤት ጀምሮ ማቃት ሲስተር ነች እና ከድሮ ጀምሮ ከ8 ዓመት በፊት ጀምሮ ማቃት ጓደኛዬ ነችና ያው ልቧ በጣም የዋህ ልጅ ነች። የዋህ ልጅ ደግሞ ልብ ጥሩ ሲሆን ምንም ነገር ይሳካልሃል። ስለዚህ ጃዬ በጣም ነው የምወድሽ። እንኳን ደህና መጣሽ። እንኳን ደህና ቆይሽ። በጣም አምሮብሻል። ሊክ ፋይን አዘባሽ። ቴንክ ዩ ሶ ማች። አንቺ በጣም ታምሪያለሽ። አመሰግናለሁ። ያው ጃኒ ሰሞኑን ብዙ ወሬ እየተወራባት ነው፣ ሰምተሻል? ቀለበት፣ ሽምግልና ምናምን እየተባለ ነው እና ምን ትገምቻለሽ? ዛሬ ይሄ ፕሮግራም ምን ይመስልሻል? ቀለበት አይመስለኝም። አይ ቲንክ የሆነ ነገር አምባሳደር ምናምን የምትሆን ይመስለኛል። እንደኔ ግምት እንደዛ ይመስለኛል። ግምትሽ ጥሩ እንደሚሆን እንጠብቃለን። ከጃኒ አፕሪሼት የምታደርጊላት ምን ነገር አለ? ጃኒ ነፃነቷን በጣም ነው የምወድላት። በቃ ነፃነች ፕላስ በጣም የዋህ ነች እና በጣም ደስ የምትል ልጅ ነች። እኔ በጣም ነው የምወዳት። ቴንክ ዩ፣ እናመሰግናለን ስለመጣሽ። ፕሮግራሙን ተካፍለሽ ደግሞ በኋላ ያለሽን አስተያየት እንቀበላለን። ቴንክ ዩ ሶ ማች። ቴንክ ዩ። እኔም አመሰግናለሁ።
እንኳን ደህና ቆየሽ። በጣም አምሮብሃል። ቴንክ ዩ። ዛሬ ያው ሰሞኑን ቲክቶክ ላይ እንደምንሰማው ብዙ ወሬ አለ ስለ ጃኒ ቀለበት ልታደርግ ነው ይባላል። እንግዲህ የሰማኸው ነገር ካለ እንድነግረን ብለን። ምን ይመስልሃል ፕሮግራም? ያው እኔ የሚመስለኝ ሚስጥር አላውቅም ነው ይመስል። ኧረ አይደለም። ያው እንግዲህ እንኳን ደስ አለሽ። እሺ ከጃኒ በጣም የምትወድላት ነገር ካለ እሱን ትነግርልንና ከፕሮግራሙ በኋላ ደግሞ ተገናኝተን እንዴት እንደነበር እንጠያየቃለን። እሺ ከጃኒ በጣም የምወድላት ያው ሁሉም የኢትዮጵያ ሕዝብ የሚያውቀው ነገር ነው። በጣም የዋህ ነች። ይሄ የዋህነት ደግሞ ከፈጣሪ የሚሰጥ ስጦታ ነውና ይሄ የዋህነት ደግሞ ሁሌም ለጥሩ ነገር ያበቃሻልና የዋህ ነች። በጣም ነው የምወድሽ። እሺ እናመሰግናለን። ይመች። እንዴት አገኘሽ ፕሮግራማችንን? በጣም ነው ደስ የሚለው። ድባቡ ደስ ይላል። ሰሞኑን ስለ ጃኒ ብዙ ወሬዎች እየተንሸራሸሩ ነው እና ሚስጥሩ እናንተ ጋር ነው ያለው ተብለን ነው። ምን ይመስልሻል? እውነት ልታገባ ነው ወይስ ሌላ ስራ ነው? ምን ይመስልሻል? አዎ ልታገባ ይመስለኛል። ኦኬ እንግዲህ እኛም ገና እየገባን ስለሆነ እንጠብቃለን። እንደዛ ከጃኒ በጣም የምትወጅላት ነገሯ ምንድን ነው? ቶሎ ነው ሰው የምትግባባው፣ ግልጽ ናት፣ ፈታ ያለችላል። እሺ እናመሰግናለን። ፕሮግራሙን ካየን በኋላ ደግሞ እንገናኝና እንዴት እንደነበረ እናወራለን። ቴንክ ዩ። እሺ እንኳን ደህና መጣ። እንዴት ነህ? ስለ ጃኒ እየተወራ ያለ ነገር አለ። ቀለበት ነው ሽምግልና ነው እያሉ ነው እና አንተ ምን ትገምታለህ? ዛሬ መረሰው ደንግጬ ነበር። አላሽ ስልክልኝ ደውዬን ጠይቃት ነበረ። አልነግርህም ራስህ መተኝ ያለችኝ ሰው ኮምፕሊትሊ ኤክስፔክት ካረኩት ነገር በላይ ሆኖ ነገር። ስለዚህ ኦልሬዲ የምትገምተው ነገር አለህ ማለት ነው። ነገር ያ ቀለበት እንዳልሆነ ውስጤ ተጠራጥሮ ነበር። ያው እንደምንያው ብራንድ አምባሳደር ሆነች። እውነት የቀለበት ፕሮግራም ነው ወይስ ሌላ ፕሮግራም ነው የሚለውን አብረን የምናይ ነው የሚሆነው። ኤክሶ በጣም ነው የምናመሰግነው። ሰላም ወይዘሮ ኢየሩሳሌም፣ እንኳን ወደ 13ኛ ዓመት የዶክተር ፌቨን ጥርስ ሕክምና ክሊኒክ አከባበር በሰላም መጣሽ። ምን ትይናለሽ ስለ ዶክተር ስለ ክሊኒኩ? በመጀመሪያ እንኳን ለ13ኛ ዓመት በዓሉን አንቨርሰሪውን ለማክበር ካምፓኒውንም እኛንም እንኳን አብሮ አደረሰ። እንኳን አብሮ አደረሰ። ብዙ ማውራት ፈልጋለሁ አለ የምችለውን ግን ላድርግ። መስራች ደንበኛ ነኝ። የነበረው እስካሁን ያለው ሰርቪስ አመርቂ ለእኔም እንደዚህ አይነት ውበት የሰጠ ጤንነቴ ከነ ቤተሰቦቼ ከነ ልጆቼ ብዙም በእኔ ስር የመጡ ከስተመሮች አሉ። ጥሩ ሰርቪስ፣ ጥሩ አገልግሎት ከእርጋታ ጋር ጥቅማ ጥቅምን ያላስቀደመ የሰውን ጤንነት አቅምን ያገናዘበ በጣም ቆንጆ አገልግሎት የምትሰጥ እህታችን ነች። በጣም ነው የምወዳት፣ በጣም ነው የምናከብራት። ሁሉ ነገር በቃ ሰርቪስ አሰጣጡ ኤቭሪቲንግ በጣም ቆንጆ ነው። ከሌላ ቦታ ላይ እሷ እንደው ስትገልጽ በአራት ከሌላ ከኢትዮጵያ ውጭ መጥተው የራሴ ልጆችም ሕክምናውን ሰርቪሱን ያገኛሉ። በጣም ደስተኛ ነኝ። እኔ ደግሞ ይሄ ቆንጆ ፈገግታ ከየት ነው የመጣው እያልኩኝ ነበር። ለካ ዶክተር እናመሰግናለን በጣም። ፕሮግራሙን ታድመን ደግሞ እንገናኛለን፣ እናወራለን። ቴንክ ዩ ሶ ማች።